አስገቢልኝ ብዬ ነው ያስገባሁት አለች። ግን እኮ ስልኩን ቤቲ ስታየው እንደማታውቀው ነው ያስመሰለችው። እማ ልጅቷ እኮ ጠሽ ናት። እንዴት ነው የምታስታውሰው? ምን አለበት ግን ነገር አለሟን እንደረሳችሁ አንተን የምትረሳ ኖሮ። እሱ እኮ የኔ ቀን ከሌት ጸሎቴ ነው። ትንሽ ከቆየው ግን እኔም አብጃ አብረት አስታመመናል። ኧረ ተይ ፍቅር፣ አንቺ አበድሽለትማ ህይወቴ ጨለማ ማውጣት ማለት እኮ ነው። በጣም አፈቅርሻለሁ አውቃለሁ። በእርግጥ ብዙ ጥፋት አጠፋለሁ። ከህይወቴ ከጥፋት ውጪ ምንም አንድ ጥሩ ስራ የለውም። ግን ደግሞ ይኸውልሽ ለአንቺ ያለኝ ፍቅር ምንም ነገር ያልተጨመረበት እውነተኛ ፍቅር ነው። በጣም አፈቅርሻለሁ። ግን ይሄ በቃላት የምትለኝ ፍቅር በቃላት ብቻ ሳይሆን በተግባር ማኖር። እሺ ታኖርሻለሁ። ያምሻል አትበለኝ፣ ያምሻል አትበለኝ። እኔ ጤነኛ ነኝ። ያምሻል እንዳትለኝ። ኪራ ያለች ያለው አንቺ አልነበርኩም። ወጣልኝ። አልነበርኩም። አብዳለች አትበለኝ። እኔ ነኝ ቀራቀቡ ለሰኒ ምን ሳቦይ በረዘነ መሰለህ ፈጣሪ ሆይ እንዳትበል አስቀርልኝ። ተናነቀ። አሁንም አይወራችን መነሻው ለከልባችን ሆኗል። ያው ውድ መያዝ ተጀመረ። እሺ እኛንም ሲጀማምረ እንደዛ አድርጎን ነበር። ለዛ ነው። አይ ይሁና። መቼስ እኔ አይደለሁም በውድቅት ላይ 8 ሰዓት ላይ እየበረርኩ የመጣሁት። አይ ፍቅር እብድ እኮ ነው የሚያደርገው። በጣም እንጂ። ከምንም በላይ ደግሞ ለሰው መኖርን ያስተምርሻል። እኔ የምልሽ ምሩዬ ናሆማ ግን ደህና ነው? አዎ ናሆሜ ምን ሆነ? እኔ እንጃ አላውቅም። ቅዱስም መጥቶ ነበር። ታቀብኝ የመሰለኝ በጭንቀት ልሞት። ያኔ የኔና የኪራን ነገር ከአባቴ ለመደበቅ ስሞክር የነበረውን ስሜት አስታውሽ? እሺ አንቺ አባት እኮ መልካም ደግ ለሰው አዛኝ ናቸው። የኔና እህት እኮ አታውቂያትም። ቆቅ ናት ቆቅ። በቃ አሁን ደስታሽን ብቻ አስቢው። እሺ አይ ክብሮም አፈሹ ግን ኧረ እባክሽ እንደውም አፈሰኝ። እችን የመሰለች የእብዶች አለቃ የሆነች ልጅማ አፈሰሽ። ኪራዬ እኮ ጃኬት በጣም ነው የሚወደው። አሁን ሲያይኝ በጣም ደስ ይለዋል። አንቺ ሴት ሂጂ ወደ ውስጥ ግቢ። ለምን ሲመጣ እንዲያየኝ እንደዚሁ ሆኜ ልጠብቀው እንጂ። አንቺ ማየት የሚፈልግ ነው ይመስልሽ? ቆይ ኧረ ሰኒ ታያት ደግሞ ሌላ ጦስ እንዳታመጣብን። የምን አባባ ጦስ ነው? እቺ ራሱ ጦስ አይደለች እንዴ? አንቺ ግቢ አልኩሽ እኮ። እሺ ወይ ግቢ በር ላይ ሄጄ ልጠብቀው? እናቱ ወይ ለምን ከቻልሽ እናትሽ ቤት ሄደሽ አትጠብቂውም? እሱ እዛ ይመጣማ። ቤቲ ኪራ እንደዚህ አይነት አለባበስ አይወድም። እሺ ግቢ ነው ልቅ። አንቺ ልብሴን አውልቂ። ጭራሽ አንቺ ልብስ ነው? በቃ እዚህ ቤት የሚያከብረኝ ሰው ጠፋ አይደል? ሁሉም እየመጣ እኔ ላይ ነው የሚፈነጨው። አይ ቆይ መጀመሪያ ኪራ ለብሻ ይኝና ከዛ በኋላ እኮ እወልቅልሻለሁ። አንቺ ሴት ሂጂና ገብተሽ የሰውን ልብስ አውልቂ ያልኩሽ እኮ። እንዴ አትቆጭኝ እንጂ። እንደውም ኪራ ሲመጣ እናገርልሻለሁ። በቃ ተዋትን፣ ያስፈልጋታል። ቤቲ ኪራ የሚወደው ሌላ ልብስ ልስጥሽ። እሺ እውነትሽና ኪራይ ከዚህ ውጭ የሚወደው ሌላ ልብስ አለ? አዎ ነይ እንግባ። ቀኑ እሺ ኪራይ የሚወደው ሌላ ልብስ ልለብስና ምላሷን ይዞ ነበር መገዝገዝ። አልገባሽም እኮ ሰኒ፣ ልታሳብደኝ ነው። እናንተ ራሱ አልገባችሁም እንዴ? እኔ እኮ ከሷ ቀድሜ የባሰኑ ልጨልል ነው። አይዞሽ ወሩን ጠብቀን እናከብርልሻለን። ምኑ? የእብደትሽን ቀን ነው። ጀመረሽ ደግሞ አንቺ ልጅ። እቺ ልጅ ታያት በቃ። ማን? እሷን ነው። አሁን እነ ኪራ ቤት ነች መሰለኝ ያለችው። ለምን እዛ ሄዳ አታወራት? እንደዛ ይሻላል። አዎ ሴቶች በሰው ፊት ይቅርታ ሲጠየቁ ደስ ይላቸዋል። ለምን እንደዛ አታደርግም? እሺ በቃ ይኸውልህ ደግሞ የኔዋን ማስቀናት አይቻልም። አንተም ይኸውልህ ቅናተኛ ሚስት ቢኖር ገና ድሮ ነበር። ሰላም ውድና ክቡር የሆናችሁ ቤተሰቦቼ እንደምን አላችሁልኝ? በያላችሁበት የዓለም ዳርቻ ሰላማችሁ ዝትረፍረፍ ይበልኝ ያልኩኝ ዛሬም እንግዲህ እንደተለመደው ጽናት ድራማን ይዤላችሁ ወደ እናንተ መጥቻለሁ። ታዲያ ለዚህ ቻናል አዲስ ከሆናችሁ ቪዲዮ ላይክ፣ ቻናሌን ደግሞ ሰብስክራይብ በማድረግ ቤተሰብ እንድትሆኑ በአክብሮት ጠይቃችኋለሁ። ጽናት ኩሽና ላይ ሆና እቃዎችን እያነሳሳች ነበርና ኪራ መጥቶ ወገቧን ይዟትም ነበር። ከመጣ በኋላም የኔ ወድ እንዴት ነሽ የኔ ልዕልት እያለ በሰላም ተጀምሮላታል። እሷም ለቀቀኝ እያለ ስትወራጭበትም ነበር። የኔ ወድ የማፈቅርሻለሁ እኮ እወድሻለሁ እኮ እባክሽን ይላታል። እኔም እኮ ማደርገው ቢቸግረኝ ነው የምሰራው ቢቸግረኝ እኮ ነው እያለም ሲያስረዳት ነበር። እሷ ግን በፍጹም እንግዲህ ፍቅር እኮ አልጋ ባልጋ አይሆንም፣ ተራራና ቁልቁለት ነው የሚሆነው። ተራራም ተወጥቶ ያልቃል፣ ቁልቁለትም እንደዛው። ያንተና እኔ መቋጫ የለው።
በቃ የኔ ፍቅር አንቺና እኔ አብረን ከሆነን የማያልፍ የለም ሁሉም ያልፋል እያለ ኪራ ያጽናናት ነው። እንግዲህ ለቤቲ እናትም ደውዬላት ነበር ስልኩን ያስቀመጠችው እሷ ናት በማለት ይመልስላታል። ታዲያ ቤቲ ለምን ራሳችሁ ስትለውም ልጅቷ እኮ እናትዬ ጠሽ ናት እኮ እንዴት እንደዛ ትያለሽ ይላታል። ምን አለበት ሁሉንም ነገር እንደረሳችሁ አንተንም በረሳችልኝ ነበረ ትለዋለች። ኪራ ታዲያ የኔ ምኞት ምን ሆነ ነበር ይህን ነበር እኮ ምመኘው ይላል። ለማንኛውም ፈተና ቢበዛበትም ሁሉም ነገር ያልፋል። በጣም እንደምወድሽ በጣም እንደማፈቅርሽ እወቂልኝ በማለትም ሁሉን ነገር ነግሯታል። እሷም ዘላቅፈዋለች። እባክህን ኪራዬ ከቃላቶች በላይ ኑረህ አሳየ በማለትም እያቀፈች ናሆሜና ቅዱስ ተገናኝተው ነበርና እንዴት ነህ ደህና ነህ ወይ በማለት ይጠይቀዋል። ምን ነው ሰሞኑን የጠፋ ስለውም አዳማ ካክስቴ ጋር ሄጄ ዘና ብዬ መንፈሴን አድሼ መጣሁ ይለዋል። እንግዲህ ናሆሜ ማፈፍ አድርጎ እኛም መንፈሳችን ለማደስ ጫካ እንግባ ወይ በማለትም መልሶለታል። ምን ነው ችግር አለ ይለዋል። አይ ችግር መቼ ጠፍቶ ያውቃል በማለትም ሲያወራው ነበረ። እኔ ምልህ ለኪራ ግን ደውለህ ታውቃለህ ሲለውም አይ ባለፈው ደውዬለት እኮ ከቤት ጫጫታው ውጭ ላይ ሆኖ ሳይሆን ከቤት ውስጥ ያለ ጫጫታ ነው በማለት ይመልስለታል። እንግዲህ ቅዱሴ በቃ ወደዛው እንሂድና እኔም ቡና የምጠጣበት ሰዓት ስለደረሰ እንሂድ ወደዛው ጎራ እንበል በማለትም ሁለቱ ተያይዘው ነበር። እንግዲህ ናሆሜ እንደደበረውና ሁሉ ነገር እየነገረውም ለምን ኪራ ድብርትን አያስለቅልህም በማለትም መልሶለት ቅዱሴ ወደ ኪራ ቤት አምርቶ ነበርና ቤቲን አግኝቷታል ሳሎን ላይ። እሷም ፍጥጥ ብላ እያየችው ነበርና አንቺ ምን ሆነሽ ነው እንደ ጅቡቲ ሹፌር አይንሽ ፈቶ ያል ምን ቅመሽ ነው ይላታል። እሷም እንግዲህ አይ ምንም ጧት ስኳር ቅሜ ነበረ ግን ለማንም እንዳትናገር ትለዋለች። አንቺ ምን ሆነሽ ነው ያምሻል ወይ እያለም ሲላት ነበረ። እኔ አልታመምኩም ግን እኮ ባለፈው አልጋ ቤት እያለን እንተዋወቅ ነበር ዶክተሯ መድኃኒት ዋጥ እያለች ተገናኝተን እያወራንም ነበረ ለየሄ በማለትም ብለዋለች። አንቺ ምን ሆነሽ ነው ያምሻል እንዴ ቢላትም እኔ አያመኝም እኔ ጤነኛ ነኝ በማለት ቤቱን ካውጥ ያድርገዋለች። አሃ ኪራ ታማለች ያለኝ ለካ አንቺን ነው አብዳለች ያለኝ በማለትም ጥሏት ወጥቶ ነበረ። እንግዲህ ሂሌና ደረጃ ላይ አግኝተዋለች። አንቺ ምን ሆነሽ ነው ይሄ ቤት እኮ ጦስ አጥቶት አያውቅም አንቺ ጦሰኛ እንዴት ነሽ በማለትም ሰላምታ ጀምሮላታል። እኔ ነው ጦሰኛ ያልኸው ትለዋለች። ከዚህ ቤት ግን እብድ አጥቶት አያውቅም ምን እያደረገ ነው ማን ነው ከሳሎን ያለ በማለትም ጠይቋታል። ኧረ ተወኝ ባክህ በማለት ሁሉን ነገር አስረድተዋለች። እንግዲህ ቅዱሴ ግራ ገባው። ከዚህ ቤት መቼ ነው ችግር ጠፍቶ የሚያውቀው በማለት ብቻውን ያንሰላሰለም ነበረ። በቃ እኔ ሄዳለሁ እንግዲህ ህሌና ማፈፍ አድርጋ አንተስ ሂደሃል እኔ እንዴት ላደርግ ነው ከዚህ ጋር ቀረሁ እኮ ትላለች። ምሩና ሰኒ ወደ ጽናት ቤት አምርተው ነበርና ህሌናን ደረጃ ላይ አግኝታታለች። እንግዲህ ምሩ እጅሽ ምን ሆነሽ ነው በማለትም ጠይቃታለች። እቅፍ ታደረገቻት በኋላ እጅሽ ምን ሆነሽ ነው ስትላትም እንግዲህ መጋኛ መቶኝ ነው በማለት ትመልስላታለች። እንግዲህ ሰኒም ጥርሷን እየነከሰች ነበረ። መጋኛ ሲባል የሆነ ነገር ብላታለች። አንቺ መጋኛ ሲባል ነው አይንሽ የምታፈጭብኝ በማለት ትመልሳላታለች። ምናችሁ ነው ሁልጊዜ ጭቅጭቅ በማለት እንግዲህ ሰኒን ይዛ ወደ ቤት ገብታለች ምሩ። ሳሎን ላይ ሶስቱ ሴቶች እያወሩ ነበርና ሰብሰብ ብለን ካወራን እኮ ቆየን ሰነባበትነን እያሉ ነበር። እንግዲህ ሰኒም ማፈፍ አድርጋ አዎ ብንገናኝም እኮ ከልባችን አውርተን አናውቅም በማለት ትመልሳለች። እንግዲህ ጽናትን ፈገግ ብላ አሁንማ ወሬው ሁሉ ከልባችን ሆኗል በማለት ጎሸም አድርጋታለች። እንግዲህ ሙዳት ያዥ እንግዲህ ምሩም ማፈፍ አድርጋ እኛም ሲጀማምረን እንደዚህ አድርጎን ነበር እያለች አይኗን ጠቀስ እያደረገችም እያወራች ነበረ። እንግዲህ ሙዳት ያዙብኝ እያለች ነው ሰኒ ግራ ሰኒ በመገረም እያየቻቸው ግራ ገብቷታል። ብቻ እያዳመጠች ነው። በመሃልም እንግዲህ ፍቅር እኮ እብድ ነው የሚያደርግ ትላለች ጽናት። እምሩ ደግሞ አዎ ላንዱ መኖርንም ያስተምራል በማለት ትነግራቸዋለች። እንግዲህ ጽናትም አፈፍ አድርጋ እኔ ምለው ናሆሜ ግን ደህና ነው በማለትም ትጠይቃታለች። እምሩም ምን ሆኖ ነው ናሆሜ ምን ሆነ ስትላትም ጽናት ኧረ ምንም አልሆነም እንግዲህ ቅዱስ የመጣ ነበር አብረው ተያይዘው ሄዱ ትላታለች። ግን ችግር አለ ስትላትም እንግዲህ ሰኒ አፈፍ አድርጋ ነግራታለች። ሰሞኑን ተኮራርፈዋል ለዛ ነው ስትላትም ምን ሆናችሁ ነው ምንድነው በማለትም ጠይቃት ነበር። ብቻ አላቅም ግቻ ግን ትንሽ ተኮራርፈናል በማለት በቃ ስልክ ደውልለት ብላም ስልኩ ሲደውልለት ነበር አላነሳላትም። እንግዲህ የኔ ኪራ ልደውልለት ብላ የኔ ፍቅር ብላም አውርተዋለች ጽናት። አውርተውም ናሆሜ ካንተ ጋር አለ ወይ ስትለው አዎ አለ በማለት አገናኝቷታል። ናሆሜ ምን ሆነ ነው ስልክህን የማታነሳው ስትለውም አይ አንስቼ ከማስቀይምሽ ይቅርብሽ ብዬ ነው በማለት አናግሯታል። ግን እኮ ዝም ከምትለኝ አንስተህ ብታስቀይመኝ ይሻለኝ ነበር ትለዋለች። ሰኒም ማፈፍ አድርጋ ምን አለች ስትላትም አይ ስልኩን አንስቼ ከማስቀይምሽ ብሏል ትላታለች። እንግዲህ ይህን ካደረግሽ ከባድ ጥፋት አጥፍተሻል ማለት ነው። ናሆሜ ያለ ከባድ ጥፋት እንደዚህ አይሆንም ምን ብለሽ ነው በማለት ጽናት ትጠይቃለች። እንግዲህ ላርግዝ ብላ ነበረ እርግዝና ማርገዝ ፈልጋ ግን እሱን አላማከረችውም በማለት ሁሉ ነገር ይነግሯታል። ጽናትም ምሩ ይህን ነገር በፍጹም አታርጊውም ትላታለች። በሌላ በኩል ቤቲ ጃኬቷን ለብሳና ቻፕስቲኳን ተቀባብታ ኪራን ልጠብቀው እያለች ነው።
ህሌና መጣች። ምን እያደረገች ነው ስትላትም ኪራ ጃኬት ይወዳል እንደዚህ ለብሼ ልጠብቀው ብዬ እኮ ነው ትላታለች። ህሌና እጅጉን ተበሳጨች። ኧረ ጃኬት ኧረ ቻፕስቲክ እያለችም ስጮህ ነበረ። በያስቀምጪው እያለቻት ነበር። በሌላ በኩል እነ ሰኒ ሳሎን ላይ ሆነው እያወሩ ኧረ ክብሮን እኮ አፈስሽው እያለቻት ነበረ። እንግዲህ እምሩም አፈፍ አድርጋ እሱ ነው እንጂ አፈሳት እሷም አላፈሰችውም በማለት ተከራክረዋል። ኧረ አፍሰሽዋል ኧረ አፍሰዋለች በመባባልም ስለ ፍቅራቸው እያወሩ ነበረ። ብቻ ግን ደስ ብሎኛል፣ ግን የእህቴን ነገር እንዴት እንደማደርግ አላቅም እያልሽም ስታወራ ነበር። ጽናትም ለአባቴ ለመንገር አየሽ አይደል እንዴት ተጨናነቄ እንደነበር በማለት ጠቆም አድርጋታለች። አንቺ አባት እኮ በጣም የዋህና ቀን ሰው ነው፣ የኔ እህት እኮ ጥሩ አይደለችም በማለትም ነግራት ነበረ። በሌላ በኩል እንግዲህ ቤቲ መጣለች ወደ ሳሎን። ኪራን እንደዚሁኛ አምሮብኝ ብጠብቀው ደስ ይላል አምሮብኛል ወይ በማለት ትጠይቃቸዋለች። ሁላቸውም ተናደዱ። እንደሱ እምሩም አፈፍ አድርጋ እኔ ኪራ የሚወደውን ልብስ ላልብስሽ ብላ ይዛት ሄዳ ነበረ። ይንደዳችሁ እኔ ኪራ የሚወደውን ልብስ ልለብስ ነው እያለችም ወደ ጓዳ ገብታለች። ህሌናም ሶፋ ላይ ቁጭ አለችና እጅ ልታሳብደኝ ነው ስትል ሰኒም አፈፍ አድርጋ እበጅና ልደትሽና ከብርልሻለን ስትላትም ነበረ። እንግዲህ እኔን እኮ የሚረዳኝና የሚያዳምጠኝ የሚያስብልኝ ሰው የለም በማለት ህሌና ነገሮችን ጎሸማ አድርጋለች። ጽናትም እች ልጅ ተያት በማለት ሰኒን ተቆጥታታለች። ሰኒም ማንም በማለት እች ልጅ ነው ተያት በቃ በማለት መልሳላታለች። በሌላ በኩል ወንዶቹ ተሰባስበው ስለምሩ ጉዳይ እያወሩም ነበረ። ውድና ክቡር የሆናችሁ ቤተሰቦቼ የቀጠለውን ይዤላችሁ እስከመጣ ድረስ እስከዛው ግን ቸር ሰንብቱልኝ።